ተናስተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን የአማራ ፋኖ ብሔራዊ ኃይል አዲሱ የፋኖ ድርጅት የጎንደር ቀጠና ሁኔታ ምን ይመስላል በሚለው ዙሪያ ላይ አንዳንድ መረጃዎችን ይዤላችሁ መጥቻለሁኝ እስቲ መጀመሪያ በዚህ ዝግጅት ጀምረላችሁ ይሄ በስቴ ወረዳ በደቡብ ጎንደር ዞን በስቴ ወረዳ ያለ ነገር ነው እና ይሄ የአማራ ፋኖች አይደሉም ነገር ግን ህዝቡ ነው ሰራዊቱ ነው እና ህዝቡ ሰራዊቱ በምን ያህል መንፈስ እንደተነቃነቀ በምን ያህል መንፈስ ይሄንን የብልጽግና አገዛዝ በቃኝ እንዳለ የሚያሳይ ነው የዛ አካባቢ ያለ የሚሊሻ የፋኖ የገበሬ ጦር ነው እና ይህ ኃይል የታጠቀ የተደራጀ ጦር በምን መልኩ በተለይንን ባየው ጊዜ እኔ በቃ ምን ያህል ይሄ አሁን ያለው በስልጣን ላይ ያለው አገዛዝ ምን ያህል በህዝብ የተጠላ እንደሆነ በግልጽ ያመላክታል እና የደቡብ ጎንደር ዞን አድማጮቻችን ተመልካቾቻችን ከሌሎች አካባቢዎች በተለይ የባዕዴኖች ፎር በቃ ምናልባትም ከኦሮሞ ብሔረሰብ ዞን ቀጥሎ ከነደሴ ቀጥሎ በአማራ ክልል ባዕዴን ስር የሰደደበት ቦታ ቢኖር ደቡብ ጎንደር እና በጣም የባዕዴን ካድሬ በጣም ሲበዛ ይሄ የብሔር ብሔረሰብን ፖለቲካ የወያኔን ፖለቲካ በጣም ሲበዛ ታች ድረስ ወርደው ታች ቀበሌ ጎጥ ድረስ ወርደው የህዝቡን ከነፈውት ነው የያዙት የደቡብ ጎንደር እና ደቡብ ጎንደር ላይ በቃ የባዕዴን ዋና ኮንስቲትዩዌንሲ ማለት ይቻላል ለምሳሌ አሁን ኦነግ የት ቦታ ነው ጠንካራ ብትሉ ኦነግ ጠንካራ የሆነበት ቦታ በዋናነት የት ነው ምዕራብ ወለጋ እና ባዕዴንም በጣም ጠንካራ ነው የሚባልበት ቦታ አንዱ ደቡብ ጎንደር እና ከዚህ በፊት ህዝባዊ እምቢተኝነቶች ህዝባዊ እንትኖች በሚኖሩበት ጊዜ በሌሎች አካባቢዎች ሁሉ ተቃውሞዎች ሲነሱ በደቡብ ጎንደር በነ ደብረታቦር በነ እብናት በነ ንፋስ መውጫ ምናምን ግን ምንም አይነት ተቃውሞ አይሰማም ነበር ለምን በቃ የብልጽግናዎች በቃ ታች ስር ሰደው ህዝቡን ጠርንፈውት ነበር እና በኋላ ነው ነፍሱን ይማር እነ ጀነራል ውባንተ አባተ ናቸው ፋኖች ናቸው ይሄንን የብልጽግና ነፍሱን ይማርና ከፋለው ደሴ ናቸው የብልጽግናን መረብ የታች ወደ ላይ የበጣጠሱት አሁን ጋይንት ብትሄዱ ደብረታቦር ብትሄዱ እስቴ ብትሄዱ እብናት ብትሄዱ ህዝቡን የጠረነፈው የባዕዴን ስትራክቸር ምን ሆኗል ተበጣጥሷል እና አሁንም የድሮውን አሰራር ለመዘርጋት በአዴን የደቡብ ጎንደርን ህዝብ ከጎኑ ለማስተላለፍ የጎንደርን ህዝብ ከጎኑ ለማስተላለፍ የህዋትን ካርድ እየመዘዘ ፋኖ ከህዋት ጋር ይሰራል እያለ የተለያየ ነገሮችን እያመጣ ህዝቡን እንደገና በፖለቲካ ለመጨምደድ ሞክሯል ግን ህዝቡ ለብዙ አመታት አይቶ ያለውን ነገር በሙሉ ተረድቶ ይሄ አሁን ያለው አገዛዝ የህዝብ ጠላት እንደሆነ መወገድ እንዳለበት በግልጽ ተነስቶ ልጆቹን ፋኖ ሆነው እየተቀሳቀሱ ነው የተቀረውም ህዝብ ደግሞ ገበሬውም ደግሞ በዚህ መልኩ አድማጮቻችን ተመልካቾቻችን ተቃውሞውን እያሰማ ነው እስቲ እንመልከት ይሄ ደቡብ ጎንደር የቆማ ቀጠና 1700 የሚደርስ ህዝባዊ ሰራዊት በአንድ ሻለቃ በ8 ሻምበል የተደራጀ ህዝባዊ ማዕበል ነው አጠቃላይ ትጥቁን ታጥቆ ብልጽግናን ለመዋጋት በግንባር ቀደምትነት ተደራጅቶ ነው የሚገኘው ይህ አደረጃጀት እንዳለቀና እንደተሰራ በቀጥታ የብልጽግና መሽጎ የሚገኝበት መካነ ኢየሱስ ከተማን ለመዋጋት እና ለመፋለም የተለያዩ መፈክሮችን በማሰማት የስቴደንሳ ብርጌድ ፋኖ የጉና ክፍለ ጦር ስቴደንሳ ብርጌድ ፋኖ ጥሪ ሲያስተላልፍለት በቀጥታ በዝግጅት ላይ የተቀመጠ ተደራጅቶ የተቀመጠ ኃይልና ዝግጁ የሆነ ህዝባዊ ሰራዊት ነው እንደምትመለከቱት በበርካታ አካባቢዎች ላይ ተሰባስበው የመጡ የሰባት ቀበሌ መዋቅር እና ህዝባዊ ሰራዊት
አደረጃጀቶች ናቸው። ትጥቃቸው ሙሉ ታጥቀው ብልጽግና ለመዋጋት በማንኛውም ሰዓት ጥሪ ሲደረግላቸው ዝግጁ ሆነው በ8 ሻምበል ተደራጅተው የተዘጋጁ ኃይሎች ናቸው። በጣም በሚያስደስት ሁኔታ ብልጽግና ወራሪ ነው፣ ጨፍጫፊ ነው፣ ገዳይ ነው፣ ሊመራኝ አይገባም። ከእስቴ ደንሳ ብርጌድ ፋኖ ጎን ሆነን ተሰልፈን የጋራ የሆነውን ጠላታችን ብልጽግናን እናጠፋለን፣ እንደመስሳለን እያሉ በመፈከራቸው እያሰሙ ነው የሚገኙት። እስቴ ወረዳ ቆማ ቀጠና ህዝባዊ ሰራዊት ነው። የፋኖ ሚሊሻዎች የፋኖ ህዝባዊ ሰራዊት ነው። እንዲህ አይነት ህዝባዊ ሰራዊቶች በሁሉም ቀጠናዎች አሉ። በወሎ ብትሄዱ፣ በጎጃም ብትሄዱ፣ በሸዋ ብትሄዱ በክፍለ ጦር በኮር ከተደራጁት በተጨማሪ ህዝቡም ታጥቆ የገበሬ ጦር፣ የአባት አርበኞች ጦር፣ የአርባት አርበኞች ክፍለ ጦር በየአካባቢያቸው ህዝቡን አደራጅተው ህዝቡን አዋቅረው ህዝቡ ራሱ በራሱ እንዲጠብቅ የማድረግ ስራ እየተሰራ ነው። ይሄ እንግዲህ በደቡብ ጎንደር ነው። የደቡብ ጎንደር ዞን እንዳልኳችሁ በአዴን ስር ሰዶ የነበረበት ቦታ ነው። በዚህ መልኩ ገበሬው ህዝቡ ብልጽግና ይውደም፣ ብልጽግና ገዳይ ነው፣ ብልጽግና ጨፍጫፊ ነው፣ ብልጽግና ከሀገር መነቀል ያለበት ነው ብሎ ህዝቡ በዚህ መልኩ ድምፁን እያዘ፣ በሌላ በኩል ደግሞ የዚህ አካባቢ የደቡብ ጎንደር ተወላጅ ነን የሚሉት እንደነ አያሌው መንበር ያሉ ደግሞ በጥቅምና የተገዙ ደግሞ የህዝባቸውን ክደው በህዝባቸው ዘንድ ያለው ሪያሊቲ ያውቀው በጥቅም ስለተገዙ ገንዘብም ደግሞ በብልጽግና ስለተመደበላቸው ሊሆን ይችላል። ይሄንን ህዝብ ክደው ይሄ ህዝብ ጠላት ያለውን ይሄ ህዝብ እየተፋለመ ያለውን አገዛዝ እያገለገሉ ያለበት ሁኔታ ነው ያለው። እንግዲህ ሜዳ ላይ ያለው ነባራዊ ሁኔታ ይሄ ነው አድማጮች። ይሄ ከእስቴ ጎማ ነው እና እስቴ መካነ ኢየሱስ ያገዛዙ ካምፕ አለ እና እስቴ መካነ ኢየሱስ ከተማን ጥሪ በተደረገላቸው ጊዜ ከአማራ ፋኖ ብሔራዊ ኃይል ንቅናቄ ጥሪ በተደረገላቸው ጊዜ ያን ከተማ ለማስራት ዝግጁ እንደሆኑ ነው እዚህ ጋር የህዝባዊ ሰራዊት አባላት የፋኖ ህዝባዊ ሰራዊት አባላት እየተናገሩ ያሉት። አድማጮቻችን፣ ተመልካቾቻችን ይሄ ማህበረሰብ ስለዚህ ማህበረሰብ ላስታውሳችሁ። ይሄ ማህበረሰብ በደቡብ ጎንደር የነበረው ማህበረሰብ የህወሓት ወያኔ ጦርነት ከፍታ በነበረ ጊዜ በተለይም ደግሞ ሰኔ 21 በኋላ በተደረገው ጦርነት ህወሓት አንድ ኦብጀክቲቭ አድርጋ ይዛ የተንቀሳቀሰችበት ቦታ ጎንደር ከተማንና ባህር ዳር ከተማን በመቆጣጠር የአማራ ክልል ማፍረስ ነው። ከአማራ ልሂቃን ጋር ሂሳብ እናወራረዳለን ብለው መጀመሪያ ወደ 4 ኪሎ ከመሄዳቸው በፊት ያደረጉት ትኩረት አድርጎ ሄዱት በአማራ ክልል ገብተን የአማራ ክልልን ማፍረስ አለብን፣ ይሄን የአማራ ማህበረሰብ መቅጣት አለብን በሚል ነው ዘመቻ የጀመሩት እና ወደ ጎንደር በሶስት አቅጣጫ ነው አድማጮቻችን፣ ተመልካቾቻችን ከትግራይ ተነስተው ወደ ጎንደር በሶስት አቅጣጫ ነው የተንቀሳቀሱት። ኢንፋክት በአምስት አቅጣጫ አንደኛው አቅጣጫ በላይ በወልቃይት ጠገዴ በአዲ ጎሹ በኩል ሰራዊት ልከው ወልቃይትን ለመቆጣጠር ሞክረው፣ አንድ ሁለተኛ በደደቢት በቆራሪት አድርገው ወደ አዲረመጽ አድርገው ወልቃይትን ለመቆጣጠር ሞክረው፣ ሁለት በዚህ በኩል አልቻሉም። ከ10 ምናምን ጊዜ በላይ ሙከራ አድርገው ተከዜን ተሻግረው ማለፍ አልቻሉም። ሶስተኛ ያደረጉት ምንድነው? በአዲ ገብሩ በኩል በማይጠምሪ በኩል አድርገው በጠለምት በኩል አድርገው ማይጠምሪን ተቆጣጠሩ፣ አደርቃይን ተቆጣጠሩ። እዛ አካባቢ የነበረው መከላከያ ፈርጥጦ ሄደ። መከላከያ ፈርጥጦ ሲሄድ ተከላከሉ። ከዛ በኋላ በሊማሊሞ ዳገት በኩል አድርገው ወደ ደባርቅ መሄድ አልቻሉም። ማን ገትሮ ያዛቸው? ፋኖ ገትሮ ያዛቸው። ከዛ በኋላ ምንድነው ያደረጉት አድማጮቻችን? በቆላ ወገራ በኩል አድርገው በሌሊት ከፍተኛ ወደ 15000 የሚሆን ሰራዊት አሰማርተው በቆላ ወገራ በኩል አድርገው በደባርቅ እና በዳባት መካከል ወቀን የምትባል ከተማ አለች። በወቀን አካባቢ ቦዛ አብርሃም በሚባል ቦታ ላይ ተከሰቱ። ቦዛ አብርሃም በሚባል ቦታ ላይ በሚከሰቱበት ጊዜ የሰሜን ጎንደር ዞን ህዝብ፣ የሰሜን ጎንደር ዞን ፋኖች፣ የሰሜን ጎንደር ዞን ገበሬዎች እና በዛ አካባቢ ደግሞ የነበሩ የአማራ ልዩ ኃይል በአንድ ላይ ሆነው 15000 በላይ የሚሆን እነ ምግበ የሚመሩትን የወያኔ ጦር ደመሰሱ። ያኔ በዛን ጊዜ ነው እንግዲህ የጭና ተክለ ሃይማኖት ያለው እዛ አካባቢ ነው። የጭና እልቂት የተፈጸመው በዛን ጊዜ ነው። ወያኔዎቹ ተሸንፈው በሚሸሹበት ጊዜ በንዴትና በእልህ ንጹሃን ዜጎችን ገለው ንጹሃን ዜጎችን ሬፕ ያደረጉ የተመለሱበት ሁኔታ ነው ያለው። ይሄ አንዱ ነው። በደባርቅ በኩል ያደረጉት ኦፕሬሽን ወደ ጎንደር ለመግባት ያደረጉት ኦፕሬሽን ከሸፈባቸው። ሌላው አድማጮቻችን፣ ተመልካቾቻችን የከሸፈችባቸው ሁለቱ ኦፕሬሽኖች ሁለቱም በደቡብ ጎንደር በኩል ነበር የተደረጉት። አንደኛው ከሰቆጣ ከዋገምራ በሰቆጣ ከላይ በኩል መጣው። ሰቆጣን ከተቆጣጠሩ በኋላ በሰቆጣ አምደ ወርቅ ብለው ከአምደ ወርቅ እንደገና የተከዜ ወንዝን ተሻግረው ወደ እብናት ማለት የደቡብ ጎንደር ዞን ውስጥ ያለች ከተማ ናት። ወደ እብናት በሚመጡበት ጊዜ
እብናት ላይ የደቡብ ጎንደር ህዝብ ነው ያስቆማቸው። መከላከያ ማለፍ አልቻሉም። እንደዚህ አይነት ህዝቡን ማለፍ አልቻሉ። ህዝቡ አላሳለፋቸውም፣ ገበሬው አላሳለፋቸውም። በተለያየ አቅጣጫ እንደ ንብ ተረባርቦ በዛ አካባቢ ወደ እብናት ሊገባ የነበረውን ያገዛዙን ኃይል እብናት ከገባ በኋላ አላማቸው ምንድን ነበር? ወያኔዎቹ እብናት ከገቡ በኋላ ወደ አዲስ ዘመን ይገቡና ከአዲስ ዘመን ደግሞ በስተሰሜን ወደ ጎንደር፣ በስተደቡብ ወደ ባህር ዳር ተወንጭፈው ባህር ዳርንም ጎንደርንም ለመያዝ ነበር ሀሳባቸው። ነገር ግን እብናት ላይ ህዝባዊ ሰራዊቱ ፋኖ ወያኔዎችን አስቆሙ። ሌላው በጣም ብዙዎቻችሁ የምታስታውሱትና በስፋት የተነገረለት ደግሞ ቀጥታ ጋሸና ምንድነው ላሊበላን አገዝ ወያኔ ከያዘች በኋላ ጋሸናን ተቆጣጠረች። ከጋሸና ወደ ምዕራብ አድርጋ በፍላቂት በኩል አድርጋ በደብረ ደቢጥ በኩል አድርጋ ከዛ ወንዝ አለ ወንዙን ተሻግሮ ጨጨሆን ያዘች። ጨጨሆ ደቡብ ጎንደር ውስጥ ነው። ጨጨሆን ከያዘች በኋላ ከዛ ገፍታ ሄደችና ወያኔ የላይ ጋይንት ዋና ከተማን ንፋስ መውጫን ያዘች። ጋይንት ከተማንም ያዘች። እነዚህን ከያዘች በኋላ ደብረታቦር ደጃፍ ደረሰች። ከዛ በኋላ ህዝቡ በየቦታው ተነቃነቀ። በዛን ጊዜ ማን ነበረ ስሙ ጠፋኝ፣ የደቡብ ጎንደር አስተዳዳሪ ጠፋኝ። እና በዛን ጊዜ ህዝቡ ሞቢላይዝ ሆኖ ከእስቴ ከተለያዩ ቦታዎች ከጋሳይ ከተለያዩ ቦታዎች ገበሬው ተነስቶ መሳሪያውን ይዞ ተነስቶ ወያኔን አስቆመ። አያችሁ። እና በደቡብ ጎንደር ዞን አይዋረዱ ውርደት ወያኔ ተዋርዳ ተሸንፋ ተመለሰች። እና ይሄ ህዝብ ነው በከባባድ መሳሪያ የታጠቀችዋን ወያኔን ሳይቀር ይሄ ህዝብ ነው ያስቆመው። ይሄ ህዝብ ነው አዋርዶ እንድትመለስ ያደረገው። እና ይሄ ጀግና ህዝብ ነው ወገኖቼ። እና እነዚህ ናቸው እንግዲህ እነዚህ ደግሞ አሁን አፈሙዛቸውን ማን ላይ ያነጣጥሯል? አፈሙዛቸውን ብልጽግና ላይ ያነጣጥሯቸዋል። በህዝብ ትግል የተደመሰሰችዋን ህወሓት እንደገና ህይወት እንድትዘራ አድርጎ እንደገና በህወሓት ላይ ያደረገውን ጦርነት በተመሳሳይ ሁኔታ በአማራው ክልል ላይ አድርጎ የአማራውን ማህበረሰብ በድሮን እየጨፈጨፈ ያለ አረመኔ ቀኝ ክፉ ዘረኛ አገዛዝን ለማስወገድ ለአንዴና ለመጨረሻ ጊዜ አማራ ጠል የሆነውን ስር ነቀል የሆነ ክፉ ኮተት ስርዓት ነቅሎ ለመጣል ህዝቡ በዚህ መልኩ ተነስቷል። ደቡብ ጎንደር ወገኖች፣ ደቡብ ጎንደር እና ይሄ እንግዲህ የህዝቡን ነው የምነግራችሁ። ወደ ሌላ እንትን ልሄድላችሁ። እዚህ ይሄንን ሰው ላስተዋውቃችሁ። ይሄ ሰው አዲሱ ደባልቄ ይባላል። እና አንዱ በጎንደር በአፋባ ጎንደር ቀጠና ያለው አንዱ አስደሳች ነገር ቢኖር ምንድነው ወገኖቼ? በደቡብ ጎንደር በተለይ በደቡብ ጎንደር ለብዙ ጊዜ በፋኖችና በፋኖች አፋሃድና አፋባሃ በሚል በፋኖና በፋኖች መካከል ደም መፋሰስ ነበር፣ መገዳደል ነበር። ያም ደግሞ መገዳደል ምክንያቱ በደቡብ ጎንደር ውስጥ ፋኖን ለማስጠናት ፋኖን ለማዳከም በአዴን ሰርጎ ገብቶ እዛ ያሉ የወታደራዊ አዛዦችን በጥቅም በመያዝ በገንዘብ በመያዝ በተለያየ መንገድ ፋኖች እርስ በርሱ እንዳይስማሙ አድርጓል። እና በተለይ ኢያሱ አባተ ያሉበት መልካሙ ጣሴ መሳሰሉ ያሉበት መልካሙ ጣሴ የጣይቱ ክፍለ ጦር የስልጠና መምሪያ ኃላፊ ሆኖ ሲሰራ የነበረ ነው። ኢያሱ አባተ ደግሞ የአፋህድ የወታደራዊ አስተዳደር ኃላፊ ሆኖ ሲሰራ የነበረ ነው። እንደነ መልካሙ ጣሴ ያሉ እንደነ ኢያሱ አባተ ያሉ ቀጥታ ከነ መላኩ አለበል ከነ አገኘሁ ተሻገር ከነ ተመስገን ጥሩነህ ከነ አብይ አህመድ ከብልጽግና ቀጥታ መመሪያ ተቀብለው በጎንደር ያለውን ፋኖ ለማዳከም የሚሰሩ ውስጡን የሚሰሩ የጎንደር ፋኖች አንድ እንዳይሆኑ በቃ ለአንዱ አንድ ነገር ይናገራሉ፣ ለሌላው ሌላ ነገር ይናገራሉ። ሲስተማቲክ በሆነ መንገድ በጎንደር ውስጥ አንድነት እንዳይኖር ሲያደርጉ የነበሩ ሰዎች ናቸው። እና እነዚህ ሰዎች አሁን የፋኖ አንድነት እየመጣ በሚመጣው አንድ በአንድ ጭንብላቸው እየተገፈፈ አንድ በአንድ ይሄዱ ወደ አለቆቻቸው ለአገዛዙ እየሄዱ ነው። እና ጎንደር ውስጥ ከዚህ በፊት ያው ሰምታችሁታል። የጀነራል ነጋ ተገኝ ክፍለ ጦር የሚባል አለ። የጀነራል ነጋ ተገኝ ክፍለ ጦር በጣም ግዙፍ ክፍለ ጦር ነው። እና ይሄ ግዙፍ ክፍለ ጦር
በጸዳሉ ደሴ ይመራ የነበረ ግዙፍ ክፍለ ጦር ነው። ይሄ ግዙፍ ክፍለ ጦር ጸዳሉ ደሴ ከአፋሕድ ጋር መቀጠልን ስለፈለገ ከነ እስክንድር ነጋ ጋር መቀጠልን ስለፈለገ እዛ የጸዳሉ ደሴ ክፍለ ጦር ውስጥ የነበሩ ይቅርታ የጀነራል ነጋ ተገኝ ክፍለ ጦር ውስጥ የነበሩ ብዙዎቹ ከጸዳሉ ደሴ እየተለዩ ወደ እንትና ገቡ ማለት ወደ ሀብቴ ገቡ። በዚህ ጊዜ የተናደደው ጸዳሉ ደሴ የእርስ በርስ ውጊያ ውስጥ ነው የገባው። እልህ ውስጥ ገብቶ የእርስ በርስ ውጊያ ውስጥ ነው የገባው እና ሲከስር ሲሸነፍ በነ ኢያሱ አባተ ሆይ ባይነት ጸዳሉ ደሴ የነጋ ተገኝ የጀነራል ነጋ ተገኝ ክፍለ ጦር አዛዥ ጸዳሉ ደሴ እጁን ለብልጽግና ሰጠ። አንድ ነው የአፋሕድ የነበረ ማለት ነው። የአፋሕድ የነበረ በደቡብ ጎንደር ይንቀሳቀስ የነበረ ሰው ማለት ነው። ሁለተኛው ደግሞ ቆራጡ የሚባለው የመይሳው ክፍለ ጦር የሚባለውን የሚመራ የነበረ ቆራጡ የሚባል ሰውዬ ነው። ስሙ ጠፋኝ። አንዳርጌ ነው ምናምን ነው የሚባለው፣ ግን በቆራጡ ነው የሚባለው እና ይሄ ቆራጡ የሚባለው የመይሳው ክፍለ ጦር የሚባል ይመራ ነበረ። ይሄም ሰው እንደዚሁ በአዴን ስለነበረ የባዴን ኤጀንት ስለነበረ ከባዴን ጋር ይሰራ ስለነበረ በፋኖ ውስጥ ሆኖ በፋኖ መካከል መግባባት እንዳይኖር እርስ በርስ መገዳደል እንዲኖር ሲያደርግ የነበረ ስለነበረ ይሄም ሰው እንደዚሁ ሲጋለጥ እጁን ለብልጽግና ሰጥቷል። ወደ አለቆቹ ሄዷል ማለት ነው እና እሱ የሚመራው የነበረው የመይሳ ካሳ ክፍለ ጦር ውስጥ የነበሩ ፋኖች ከጋፋት ክፍለ ጦር ጋር በመዋሃድ የተወሰኑ ኃይል ብቻ ነው ይዘው ሄደ። አብዛኛው በእነሱ ስር የነበረው ፋኖ አለቆቻቸው ከባዴን ጋር እንደሚሰሩ ባወቁ ጊዜ ያው ዞር በሉ ብለው ወደ ተኛ የፋኖ መሪዎች ተሸጋግረዋል። እንግዲህ ሁለት የክፍለ ጦር አዛዥ ነው ነገራቸው፣ እየጠራ ነው ማለት ነው። ሶስተኛው ሻለቃ አማኑኤል የሚባል የተራራው ራስ ክፍለ ጦር አዛዥ የነበረ እሱ ወደ ብልጽግና ገብቶ ነበረ እና አሁን እሱ ወደ ብልጽግና የገባበት አንዱ ምክንያት ፋኖዎች አንድ ባለመሆናቸው በቃ በዚህ ሁኔታ ጦርነት ማድረግ አልፈልግም፣ አንድ ማንሆን ከሆነ በቃ ምን ዋጋ አለው በሚል ነው ወደ ብልጽግና የገባው እና ወደ ብልጽግና ገብቶ በቃ የነበረ ጊዜ ምንድነው የሆነው? የጎንደር ፋኖች እርቅ እንደመሰረቱ በሰማ ጊዜ ይሄ ሻለቃ አማኑኤል የተራራው ራስ ክፍለ ጦር ዋና አዛዥ ተመልሶ ወደ ፋኖ መጥቷል ማለት ነው እና ይሄ በንዴት ተናዱ። ለምን አንድ ካልሆኑ ለምንድን ነው ወጣቱንስ የምናስበላው? ለምንድን ነው ወጣቱንስ የምናስጨርሰው? እና ከዚህ ሁሉ በቃ እኔ ውጊያ አልፈልግም ብሎ በቃ ውጊያ ሆነ። አሁን ልክ አንድ በሚሆኑበት ጊዜ ይሄ ሰው ወደ ራስ ተራራ የተራራው ራስ ክፍለ ጦር እንደገና ተመለሰ ማለት ነው። እንግዲህ ሁለት ግን ወደ ለብልጽግና ቆራጡና ጸዳሉ ደሴ ለብልጽግና ሰጥቷል። ይሄ እዚህ ጋር የምታዩት አድማጮቻችን ሰሞኑን ነው። አዲሱ ደባልቄ ይባላል። የከፋለው ደሴ ይመራው የነበረው የገብርዬ ክፍለ ጦር አዛዥ ነው። ከፋለው ደሴ ከሞተው በኋላ ከፋለው ደሴን ተክቶ የገብርዬ ክፍለ ጦርን የያዘ ነው እና ይሄም ሰው ሰሞኑን ወደ 80 ምናምን ከሚሆኑ 50 ከሚሆኑ ሰዎች ጋር ሆኖ እጁን ለብልጽግና ሰጥቷል እና ያ በሚሆንበት ጊዜ አንዳንድ መሳሪያዎችን ይዞ በሚሄድበት ጊዜ ራሱ የክፍለ ጦሩ የገብርዬ ክፍለ ጦር አዛዦች ከነሱ ጋር በስሩ ካሉ ወታደሮች ጋር አንተ ከሃዲ ብለው ከነሱ ጋር ሁሉ ውጊያ ሁሉ የተደረገበት ሁኔታ ነው ያለው እና በስንት መከራ አምልጦ ነው ሸሽቶ ወደ ብልጽግና ሄደው እንጂ በቁጥጥር ስር ያውሉት ነበር። በሱ ስር እሱ የሚመራቸው ፋኖች አንተ ከሃዲ ብለው በቁጥጥር ስር ሊያውሉት ነበር ይሄን ሰው። ግን አሁን ሮጦ ወደ ብልጽግና ሄዷል እና ይሄ እንግዲህ የአዲሱ ደባልቄ የሚባሉና አንዱ እነዚህ አዲሱ ደባልቄ፣ ቆራጡ፣ ኢያሱ አባት እነዚህ በሙሉ አብዛኞቹ ደቡብ ጎንደር ያሉት በቃ የሸዋ ፋኖች አንድ እንዳይሆኑ ማነቆ ሆነው የነበሩ ናቸው። ይቅርታ የጎንደር ፋኖች አንድ እንዳይሆኑ ማነቆ የነበሩ ናቸው እና አሁን ምንድነው የሆነው? በእነሱ ስር የነበረው ሰራዊት የእነዚህን ሰዎች ማንነት አውቆ የእነዚህን ሰዎች ማንነት ተረድቶ አሁን ይሄ ሰው ወደ በቃ በአዴናዊ ብልጽግናዊ እንደሆነ በስሩ ያሉት ሰራዊት አባላት ነው ያወቁት። ስለዚህ እንደ አዲሱ ደባልቄ ያሉ እንደ ጸዳሉ ደሴ ያሉ እንደ ኢያሱ አባታ ያሉ ሰዎች ሲያታልሏቸው እንደነበረ ከወንድሞቻቸው ጋር ሲያገዳድሏቸው እንደነበረ የጋይንት ፋኖች አውቀው ተረድተው አሁን በአንድነት ሆነ የጎንደርን አንድነት እያጠናከሩ እና መግለጫ አውጥተዋል። በጋይንት ያሉ ፋኖች በጋራ ሆነው መግለጫ አውጥተዋል። ስለዚህ ይሄ በደቡብ ጎንደር የነበረው ቁርሾ ለምን በቃ ህዝቡ ሁሉም አንድ ነው ዓላማው፣ ግን በመሐከል መርዝ የሚረጩ አንዱን ካንዱ የሚያጣሉ
ተልኮ ተሰጥቷቸው መከፋፈል እንዲፈጠር አለመተማመን እንዲደረግ ያደርጉ የነበሩ ሰዎች አንድ በአንድ እንደ እየነጠሩ ይወጡ እና ይሄ ለጎንደር እጅግ በጣም ትልቅ ደስታ ነው። አሁን ብዙ ነገሮች ጎንደር ተቆላልፈው የነበሩ ብዙ ነገሮች አሁን ተፈጥረዋል። አንዱ አስደሳችሁ ነገር ይሄ ስንት ነገር እኮ ነው የተሞከረው። ነፍሱን ይማር ውባንተ አባተ የነበረ ጊዜ ከሱ ጊዜ ጀምሮ ላለፉት 2 ዓመት ተኩል እኮ የጎንደር ፋኖችን እኮ አንድ ለማድረግ ያልተሞከረ ነገር እኮ የለም። ያልተሞከረ ተሳካ ሲባል ይከሽፋል፣ ይሄ ሆነ ሲባል ይከሽፋል፣ ያ ሆነ ሲባል ይከሽፋል። አሁን ግን ሁሉም በአንድነት ተሰባስበዋል። ለምን ያ እንዳይሆን ችግር ይፈጥሩ የነበሩት አንድ በአንድ እየተመነጠሩ ይወጡ ጭንብላቸው እየተገፈፈ። ስለዚህ አሁን የአንዱ የጎንደር አስደሳች ነገር ምንድነው? ቅድም እንዳሳየዋችሁ ህዝቡ ተነቃንቋል። አንድ ገበሬው ተነቃንቋል፣ ሚሊሻው ተነቃንቋል። ሁለተኛ አስደሳች ነገር ችግር የሚፈጥሩ የነበሩ ሰዎች በሙሉ አንድ በአንድ ጭንብላቸው እየተገፈፈ እየነጠሩ ይወጡ። ሶስተኛ ይሄንን ካርታ ላሳያችሁ። ከዚህ በፊት አሳይቻችኋለሁኝ። ይሄ ካርታ የደቡብ ጎንደር ያለው የኃይል አሰላለፍ ነው። አድማጮቻችን፣ ተመልካቾቻችን በደቡብ ጎንደር ያለው የኃይል አሰላለፍ ይሄን ይመስላል። በደቡብ ጎንደር ያለው የኃይል አሰላለፍ ይሄን ይመስላል። እና ደቡብ ጎንደር ውስጥ እንግዲህ ገበሬውን፣ ህዝባዊ ሰራዊቱን፣ ሌላውን እንርሳው። ገበሬውን፣ ህዝባዊ ሰራዊቱን፣ ሌሎቹን በሙሉ እንርሳቸው። ወገኖች እንርሳቸው። በፋኖ አደረጃጀት ውስጥ ያሉትን ብቻ ነው። በፋኖ አደረጃጀት ውስጥ ያሉትን ብቻ ብንመለከት አድማጮቻችን፣ ተመልካቾቻችን የተሻሻለ ካርታ ላሳያችሁ። ይሄ እዚህ ጋር ተመልከቱ። በፋኖ ውስጥ በጎንደር ፋኖ በጣም የተበታተኑ ነው። አርማጮ፣ ጠገዴ፣ ቋራ፣ ምንድነው አቁሳ፣ ደንቢያ፣ እብናት፣ ጋይንት፣ እስቴ ምናምን በቃ በለሳ፣ የተለያየ ዳባት፣ አጅሬ፣ ጃኖራ፣ እንቀሽ ምናምን የተለያዩ ቦታዎች ነው ያሉት እና በሁሉም ቦታ የተለያየ ፋኖ አደረጃጀት ነው ያለው። አሁን ይሄ የፋኖ አደረጃጀት እየተሰባሰበ ተመልከቱ። አንድ እንዳይሆኑ እነሱን ለመከፋፈል የተሰራውን ስራ ተመልከቱ። የህወሓት ጉዳይ ያነሳሉ፣ የወልቃይት ጉዳይ ያነሳሉ። ተመልከቱ። የጎንደር ፋኖ ትኩረቱ አዲስ አበባ ላይ እንዳይሆን የህወሓትን ጉዳይ ያነሳሉ፣ የተለያየ ጉዳይ ያነሳሉ። በጣም ብዙ ገንዘብ መድበው የጎንደርን ፋኖ ከሌሎቹ ለማጣላት ይሞክራሉ። በጣም ብዙ ገንዘብ መድበው ሰርጎ ገቦችን አስገብተው ፋኖች እርስ በርስ እንዳይስማሙ፣ እርስ በርስ እንዳይነጋገሩ፣ እርስ በርስ እንዳይግባቡ ያደርጋሉ። ጎንደሬዎች ብዙ ጊዜ የሚያምኑ ናቸው። ተንኮለኞች አይደሉም፣ ሴረኞች አይደሉም። እምነት ያምናሉ። እግዚአብሔርን የሚፈራ ማህበረሰብ ስለሆነ፣ እግዚአብሔርን የሚወድ ማህበረሰብ ስለሆነ በማርያም በጊዮርጊስ ስትሏቸው ልባቸው ይተረትራል እና የህዝቡን የዋህነት፣ የህዝቡን እግዚአብሔርን አፍቃሪነት፣ ፈሪሃ እግዚአብሔርነት እየተጠቀሙ ብልጽግናዎች ህዝቡን አታለው እና ያ ሁሉ ሰርጎ ገብ እዚህ ቦታ ተሰማርቶ በቃ የጎንደር ፋኖች እንዳይስማሙ፣ አንድ እንዳይሆኑ፣ ከዛም አልፎ እርስ በርስ እንዲገዳደሉ ሁሉ ተደርጓል። በተለይ በደቡብ ጎንደር በጣም ብዙ የእርስ በርስ ውጊያ፣ ብዙ ፋኖች በእርስ በርስ ውጊያ ተገዳድለዋል። ጀግናው አርበኛ ከፋለ ደሴ የሞተው በእርስ በርስ ውጊያ እና ይሄን ሁሉ ተቋቁሞ በከባድ ሁኔታ በእሳት ውስጥ አልፈው ወደ ሁለት አደረጃጀት ተሸጋግረው ነበረ። በሻለቃ ደረጃ በላይ የሚመራውና በሻለቃ ሀብት የሚመራው። አሁን እነዚህ ሁለት አደረጃጀቶች ከሌሎች የፋኖ አደረጃጆች ጋር ሆነው ፋኖ አንድ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ
አሁን ይሄ የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት እዝ ብሎ ነገር የለም። የአፋብሃ በላይ ዘለቀ እዝ ብሎ ነገር የለም። አሁን ያለው የአፋብሃ ብሔራዊ ንቅናቄ የጎንደር ቀጠና ለጊዜው፣ በኋላ ስም ይወጣለታል። በጠቅላይ ግዛት ደረጃ ምን ተብሎ መጠራት እንዳለበት የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ እየተነጋገረበት። አሁን ግን ለጊዜው አንድ የፋኖ ድርጅት ስለሆነ ያለው የዛ የፋኖ ድርጅት ደግሞ አደረጃጀቶች እነዚህን ይመስላሉ። በቢጫ ያደረኳቸው የበላይ ዘለቀ የቀድሞ የአፋብሃ የበላይ ዘለቀ እዝ ውስጥ ያሉ ኮሮች ናቸው። ኮሮች አንደኛው ኮር ያው ማዕከላዊ ጎንደር የሚንቀሳቀስ፣ ሁለተኛው ኮር ቋራ አካባቢ የሚንቀሳቀስ። ለምሳሌ እዚህ ጋር ታውላችሁ አሁን አንደኛው ማዕከላዊ ጎንደር አይደለም ይቀርታ ደቡብ ጎንደር ለምሳሌ አንድ በቢጫ አድርጌ አንድ ያደረኳታለች አይደለ? እቺ ኮር አንድ ማለት በደቡብ ጎንደር የሚንቀሳቀሰው ያ ቀድሞ የአፋብሃ በላይ ዘለቀ እዝ አሁን ደግሞ የአፋብህን ጎንደር ቀጠና ኮር ይሄ አንደኛው ኮር ነው። ሁለተኛው ኮር በአለፋና ጣቁሳ በቋራ አካባቢ የሚንቀሳቀሰው ነው ሁለተኛው ኮር። ሶስተኛው ኮር በሰሜን ጎንደር በደባርቅ በዳባት አካባቢ በአጅሬ ጃኑራ ምናምን አካባቢ የሚንቀሳቀሰው ነው። አራተኛው ደግሞ በመተማ በአርማጭሆ የሚንቀሳቀሰው ነው። አምስተኛ በጎንደር አካባቢ የሚንቀሳቀሰው ነው። እነዚህ እንግዲህ በውስጣቸው ብዙ ክፍለ ጦሮች የያዙ እጅግ በጣም ግዙፍ ኮር ነው፣ ግዙፍ እዝ ነው። አሁን ከዚህ በተጨማሪ በደንቢያ የቀድሞ የሸዋ ጠቅላይ ግዛት እዝ ፋኖ የሚባሉት አሁን በነደረጀ በሻለቃ ደረጃ የሚባሉት አሁን ሶስት ኮር እነሱ ደግሞ ሶስት ኮር አላቸው። አንደኛው ኮር በደንቢያ አካባቢ የሚንቀሳቀስ አሁን ይሄ በደንቢያ አካባቢ የሚንቀሳቀሰው ያለምንም ጥርጥር የተወሰነው ኃይል ወደ ከሁለተኛው ኮር ጋራ የተወሰነው ኃይል ከአራተኛው ኮር ጋራ የተወሰነው ከአምስተኛው ኮር ጋራ ይበተንና ሶስት የበለጠ ጠንካራ የሆነ ኮር ሊዘረጋ ይችላል። ለምን የበጌምድር ክፍለ ጦር እና ሌሎችን ያቀፈው ኮር ይሄ በአረንጓዴ አንድ ያደረኩት ኮር ወደ ቋራማ አካባቢ ይደርሳል፣ ወደ ጭልጋ አካባቢ፣ ወደ ጎንደር ከተማ በቆላ ድባ በኩል ወደ ጎንደር ከተማማ አካባቢ ይንቀሳቀሳል። ወደ ታች ደግሞ ወደ ደልጊ ወደ አለፋታ ቁስ አካባቢ ይንቀሳቀሳል። ስለዚህ ከሶስቱም ጋር ይገናኛል፣ ኦቨርላፕ የሚያደርግበት ቦታ አለ። ስለዚህ አሁን አንዱ የሚሆነው ነገር ምንድነው? ይሄ ኦቨርላፕ የሚያደርገውን ቦታ ምን ያደርጉታል ማለት ነው? ሪስትራክቸር ያደርጉታል። ሌላው በደቡብ ጎንደር ሶስት ኮሮች አሉ ማለት ነው እና አንዱ ኮር እንደ የደቡብ ጎንደር ያለው የአፋብሃ ኮር የነበረ ነው። በደቡብ ጎንደር ደግሞ በነደረጀ የሚመራ የነበረው ደግሞ ሁለት ኮሮች አሉ። አንደኛው 206ኛ ኮር የሚባለው በአፄ ቴዎድሮስ ልደት የተሰየመው 206ኛ ኮር አለ። ይሄ ኮር በዋናነት በጋይንት የሚንቀሳቀስ ነው። የገብድዬ ክፍለ ጦር፣ የአንበሳው ጋይንት ክፍለ ጦር የመሳሰሉ ክፍለ ጦሮችን ያቀፈው በጋይንት ይሄ ክፍለ ጦር በጣም ችግር የነበረበት በጣም በቃ ለብአዴን የሚሰሩ ሰዎች ሲያስተዳድሩት የነበረ ክፍለ ጦር ኮር። ስለዚህ ይሄ ኮር 206ኛ ኮር ሪስትራክቸር መደረግ ያለበት በስሩ በጣም ብዙ ሰራዊት አለ። ይሄንን ሰራዊት እንደገና ሪስትራክቸር ይደረጋል። ሞስት ፕሮባብሊ ይሄ ኮር ከአፋብሃ አንደኛ ኮር ስቴደንሳ ክፍለ ጦር ምናምን ካሉበት ጋራ አንድ ላይ ሆኖ እንደገና ሪስትራክቸር ሊሆን ይችላል። ሌላው እብናት አካባቢ እነተሾመ አበባው ያሉበት የጣይቱ ክፍለ ጦር ምናምን ያሉበት ኮር ነው እና እነዚህ ሶስት ኮሮች እንግዲህ በደቡብ ጎንደር ተመልከቱ። በደቡብ ጎንደር ሶስት ኮር፣ በተቀረው በደቡብ ጎንደር ሶስት ኮር፣ በሰሜን ጎንደር አንድ ኮር፣
በምዕራብ ጎንደር ዞን 2 ኮር፣ በመካከለኛው ጎንደር ዞን 2 ኮር፣ በሰሜን ጎንደር ዞን 1 ኮር፣ በደቡብ ጎንደር ዞን 3 ኮር፣ በአጠቃላይ 5 ይደመር 3 8 ኮሮች አሉ ማለት ነው። 8 ኮሮች እና ይሄ ግዙፍ ኃይል ዩናይትድ ሆኗል አድማጮች፣ አንድ ሆኗል። ስለዚህ ነገሮችን ሰመራይዝ ለማድረግ የአፋብኃን ጎንደር ቀጠና አስደሳች ዜናው እንግዲህ ምንድነው? 3 ነገሮችን ላስቀምጥላችሁ በድጋሚ ሰመራይዝ ለማድረግ። አንደኛ ህዝቡ ሞቢላይዝ እየሆነ ህዝቡ እየተነሳ ህዝቡ፣ ገበሬው፣ ሚሊሻው፣ ጀግና የሆነው ማህበረሰብ እንቢኝ ብልጽግና ይውደም እያለ አንድ እና ይሄ በዚህ መልኩ ደግሞ የህዝብ ድጋፍ ሲኖር ፋኖ የበለጠ ይጠናከራል። አንድ በሉስ። ሁለተኛ በጎንደር ውስጥ የነበሩ ጎንደር አንድ እንዳይሆን እንቅፋት ሲሆኑ የነበሩ ሲበጠብጡ የነበሩ ለአገዛዙ ሲሰሩ የነበሩ በወንድምና በወንድም መካከል ደም መፋሰስ እንዲኖር ሲያደርጉ የነበሩ በሙሉ ፊልተር አውት ሆኖ አንድ በአንድ ጭንብላቸውን እያወለቁ አንድ በአንድ ጥለው ይሄዱ። ስለዚህ አገዛዙ ምን ሆነ ማለት ነው? በሩ እየተዘጋ። ሶስተኛ ይሄ ግዙፍ ኃይል በ8 ኮሮች የተደራጀ ግዙፍ ኃይል ተጠርንፎ ወታደራዊ ስልጠና ወስዶ ኮማንዶዎች ሁሉ ያሉበት። እንግዲህ ታውቃላችሁ ጎንደር ከልጅነት ጀምሮ ውጊያ ተኩስ አይታመም። እርግብ ወይም ወፍ ምናምን ከረጫ አድርጎ ነው የሚጥሉት እና የነፍጥ አጠቃቀም ትሬኒንግ ያስፈልጋቸው። እነሱ ጋር ምንድነው ሆ ብሎ እንደንብ ይሄዳሉ። ሆ ብሎ የኦርጋናይዜሽን ይሄ ሚሊተሪ ዲሲፕሊን፣ ሚሊተሪ ኦርጋናይዜሽን፣ ስነ ምግባር፣ ኤቲክስ እንደዚህ ያለ አይደል? በቃ ይሄ ኃይል ፕሮፌሽናል በሆነ መንገድ እንዲንቀሳቀስ ማድረግ ያ ነበር። ያንን እነ ኮማንደር ሳሙኤል ባለድል በደንብ አድርገው የጎንደርን ፋኖ በደንብ አድርገው ፕሮፌሽናል በሆነ መንገድ እያደራጁት እና እያወራን ያለነው ስለ ትልቅ ኃይል ነው። እያወራን ያለነው ትልቅ ኃይል ዝም ብሎ እንደፈለገ የሚሄድ ዲስኦርጋናይዝድ በሆነ መንገድ ስፖንቴኒየስ በሆነ መንገድ የሚንቀሳቀስ ነው። እያወራን ያለነው በክፍለ ጦር፣ በኮር፣ በእዝ የተደራጀ በጥሩ ስነ ምግባር የታነጸ እና ይሄ በሚሆንበት ጊዜ ምንድነው የሚሆነው ወገኖቼ? አገዛዙ የራሱን ሽፍቶችን እያሰማራ እንዳልኳችሁ እንደነ ቆራጡ እንደነ ጸዳሉ ደሴ ያሉትን ሰዎች እያሰማራ በፋኖ ስም ፋኖን ለማስጠናት ፋኖን ከህዝብ እንዲጠላ ለማድረግ ሽፍቶችን ወሮበሎችን መንገድ እየዘጉ የሚዘርፉትን እነ ህፃን ሎላዊን አግተው ገንዘብ የሚጠይቁትን ብዙ ወንጀልና ነገሮች የሚሰሩትን ሁሉ ይሄ ሁሉ በፋኖ ስም ፋኖ ዲስኦርጋናይዝ ስላልሆነ አሁን ግን ፋኖ አንድ ስለሆነ ኦርጋናይዝ ስላልሆነ ከአንዱ አካባቢ እየሸሹ ወደ ላይ ያሻሹ። በፊት 2 አደረጃጀቶች ስለነበሩ ተመልከቱ። አሁን ቋራ አካባቢ አንድ ወንበዴ ሽፍታ ካለ በፋኖ ስም ገንዘብ የሚበላ ከነ ቋራ ካሉት ከኦሜድላ ቋራ ክፍለ ጦር፣ ከካራማራ ክፍለ ጦር፣ ከሌሎቹ ክፍለ ጦር ይሸሽና ከአድዋ ክፍለ ጦር ይሸሽና ወደ በጌምድር ክፍለ ጦር ይሄዳል። ወደ ደረጃ በጌምድር ክፍለ ጦር ደግሞ ያለው ወንበዴና ሌባ ከነ ደረጃ ይሸሽና ወዴት ይሄዳል? ወደነ ጎንደር የበጋሻ ወደነ ሌሎቹ ጋር ደግሞ ይሄዳል። እንዲህ ያሉ ከአንድ ቦታ ወደ አንድ ቦታ እየሄዱ ሲያጭበረብሩ ሲያተራምሱ ህዝብን በደል ሲፈጽሙ የነበሩ ፋኖች በሙሉ አሁን የትም ቦታ ያመልጣሉ። የትም ቦታ ወደ አገዛዙ ካልገቡ በስተቀር ፋኖ ነኝ ብሎ የሽብር ስራ መፍጠር ከዚህ በኋላ ያቀጥማል። ለምን የትም ቢሆን ፋኖ እንደሆነ። ስለዚህ በዚህ ረገድ ጎንደር በጣም ጥሩ ሁኔታ ነው እየሆነ ያለው። አድማጮቻችን፣ ተመልካቾቻችን እንግዲህ የፋኖ አንድ መሆን ጥቅሙ እንግዲህ ይሄ ነው። የጎንደር ፋኖች አንድ የሆኑ ብዙ ሞከረናል፣ ብዙ ጥረናል፣ ብዙ ጸልየናል እና እነ ሻለቃ ሀብቴም ሻለቃ ደረጀም በጣም ለሰሩት ስራ ላደረጉት ነገር ላሳዩት ጥበብና ማስተዋል በጣም የሚደነቁ ናቸው። በጣም የሚደነቁ ናቸው። በዛ አጋጣሚ እንደው ባርኔጣ አላልኩም እንጂ ባርኔጣዬን ከፍ አደርግ ነው እና በጣም የሚያኮሩ በጣም የሚደነቁ በጣም የሚያስደስቱ በጣም እንደው እውነቴን ነው የምላቸው ለህዝብና ለሀገር የቆሙ
በጣም ጀግኖች ናቸው ናቸው። ስለዚህ በዚህ አጋጣሚ ሻለቃ ደረጀ በላይ ከዚህ በፊትም ተናግሬያለሁ። አመራር ሁን ሲባል አይ ከኔ የተሻለ ሰው አለ ብሎ ሌሎቹን ለማስቀደም መሞከሩ የሰውየውን ትልቅነት የሚያሳይ እና ሻለቃ ደረጀ ምንም እንኳን በፖሊት ቢሮ መሪ ባይሆንም ስሙ በፖሊት ቢሮ ዝርዝር ውስጥ ባይገባም ሌሎች ይምሩት ከኔ የተሻሉ ሌሎች ለዚህ ቦታ እኔ ሳይሆን ሌሎች ቢመሩት የተሻለ ይሆናል በሚል ለድርጅቱ የበለጠ የሚሰራው ማን ነው ብቃት ያለው ማን ነው የሚለውን ከግምት አስገብቶ ሌሎች እንዲገቡ ማድረጉ ይሄ ትልቅነት እንዲህ አይነት መሪ አይገኝም። እስቲ ንገሩኝ እንደዚህ የሚያደርግ ሰው እስቲ ስንት አለ? እንደው ለስልጣን ሲሉ ሴራ የሚያሴሩ ለስልጣን ሲሉ ነገሮች የሚጎነጉኑ ለስልጣን ሲሉ አንድነት እንዳይመጣ የሚጎትቱ ለስልጣን ሲሉ ለጥቅም ሲሉ የህዝብንና የሀገርን ጥቅም ወደ ጎን የሚያደርጉ አደርባዮች አይደል የበዙበት አንድ ያነሱ አይገኝም። እና በዚህ አጋጣሚ ለደረጀ ያለኝን ክብርና ምስጋና ማቅረብ እወዳለሁ። እንግዲህ አድማጮቻችን፣ ተመልካቾቻችን ለዛሬ ያቀረብኩት ያዘጋጀውላችሁ ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።